የዩክሬኑ ፕሬዝዳንት ዜሌንስኪ ወደ አሜሪካ ሄደው ከትራምፕ ጋር ሊነጋገሩ ነው። የሚነጋገሩት ደግሞ 4 ዓመት የቆየውን የሩሲያና የዩክሬን ጦርነትን ያስቆማል ተብሎ በትራምፕ 20 ነጥቦችን የያዘ የሰላም እቅድ ቀርቦ ነበረ። በዛ የሰላም እቅድ ላይ ነው እነዚህ ሁለት መሪዎች የሚነጋገሩት ማለት ነው። የሚገርማችሁ ነገር ግን ይሄ የሰላም እቅድ ተግባራዊ ሊደረግ ንግግሮች ባሉበት በዚህ ሰዓት ላይ ሩሲያ በዩክሬን ላይ ከፍተኛ የሆነውን ጥቃቷን ማድረሷን አላቆመችም። ለተከታታይ 10 ሰዓታቶች የቆየ የሚሳኤልና የድሮን ጥቃት አርብ ለቅዳሜ ሌሊቱን ምሽቱን ማለት ነው በዩክሬን ዋና ከተማ ኪየቭ ላይ ፈጽማለች ሩሲያ ለ10 ተከታታይ ሰዓቶች ማለት ነው። በጣም ትልቅ ጥቃት መሆኑን ከዚህ መረዳት ትችላላችሁ። በዚህም የሩሲያ ጥቃት 2 ሰዎች መገደላቸውና በተጨማሪ ደግሞ ከ30 በላይ የሚሆኑ ሰዎች ጉዳት እንደደረሰባቸው ዩክሬን ተናግራለች። እና የዩክሬኑ ፕሬዝዳንት ወደ አሜሪካ ሄደው ከትራምፕ ጋር በሚነጋገሩበት ጊዜ ሁለት ሀሳቦችን ነው ወደ አሜሪካ ይዘው የሚሄዱት ማለት ነው። የዩክሬን ሀሳቦች ማለት ነው። እነዚህ ሀሳቦች ምንድናቸው? የመጀመሪያው ዩክሬን ጋራንቲ ያስፈልጋታል። ይህን የሰላም ስምምነት ከተፈራረመች በኋላ ወደፊት ምንም አይነት ጥቃት ከሩሲያ እንዳያሰጋትና ሩሲያ ምንም አይነት ጥቃት እንዳትከፍትባት ሊያረጋግጥላት የሚችል ጋራንቲ ያስፈልጋታል። ይሄ ለምሳሌ እንደ ኔቶ መቀላቀል፣ አውሮፓ ህብረት መቀላቀል የመሳሰሉት ማለት ናቸው። እንደነዚህ አይነት ጋራንቲ ዩክሬን ትፈልጋለች። በተጨማሪ ደግሞ የተያዙባት ቦታዎች አሁን በሩሲያ የተያዙባት ቦታዎች እንዲለቀቁላትና ከተያዙ ቦታዎች የሩሲያ ወታደሮች ለቀው እንዲወጡ ትፈልጋለች ዩክሬን ማለት ነው። እነዚህን ሁለት ሀሳቦች ነው ዩክሬን ወደ አሜሪካ ይዛ ሄደችው ማለት ነው። እነዚህ ሁለት ሀሳቦች ደግሞ መረዳት እንደምትችሉት ሩሲያ ፍጹም ልትቀበል የማትችላቸው ሁለት ሀሳቦች ናቸው። ልትደራደርባቸውም እንኳን እንደማትችል ተናግራለች። የመጀመሪያው ዩክሬን ኔቶን መቀላቀል አትችልም ሩሲያ ፈቃደኛ ሆና ማለት ነው። አውሮፓ ህብረትም ኔቶ ማለት ነው። ይሄ በመጀመሪያ ሊሆን አይችልም እንደ ሩሲያ አስተያየት ማለት ነው። በሁለተኛ ደግሞ ከተቆጣጠረቻቸው የዩክሬን ግዛቶች ሩሲያ መቼም ቢሆን የመውጣት ፍላጎት ያላት አትመስልም። ወታደሮቿን ማስወጣት የምትፈልግ አትመስልም። ይህንንም ብዙ ጊዜ ተናግራለች። ልታደርግ የማትችለውና ልትደራደርበት እንኳን የማትችልበት ነገር እንደሆነ ማለት ነው። እና ይህን ስታዩ ምን ያክል ይሄ የሰላም ስምምነት አደጋ ላይ እንዳለና በጣም ሊያታግል እንደሚችል መረዳት ትችላላችሁ። ዩክሬን እንግዲህ በምስራቅ ዩክሬን ክፍል በጣም የምትፈልጋቸው አሁን በሩሲያ እጅ የሚገኙ 2 ሪጅኖች አሉ። የመጀመሪያው ዶኔስክ እና ሁለተኛው ደግሞ ሉሃንስክ ነው። ዶኔስክ በዚህ ሰዓት 75% የሚሆነው በሩሲያ ወታደሮች ቁጥጥር ስር ነው። ሉሃንስክ ደግሞ 99% የሚሆነው አሁን በሩሲያ ወታደሮች ስር ነው የሚገኘው ማለት ነው። እነዚህ 2 ሪጅኖች ደግሞ በአጠቃላይ ዶንባስ ተብለው ይጠራሉ። ሁለቱ በአጠቃላይ ማለት ነው። እና ዩክሬን በጣም የምትፈልጋቸው ቦታዎች እነዚህ ናቸው። አሁን በሩሲያ ተይዞ የሚገኙ ቦታዎች ማለት ነው። ዜሌንስኪ ከጋዜጠኞች ጋር የሆነ ቆይታው ነበረው እና ለነሱ ጋዜጠኞች ለሪፖርተሮቹ በሚናገርበት ጊዜ ይህ የትራምፕ እቅድ 90% የሚሆነው ደረጃ እንደደረሰና የሚቀሩት 10%ቶች እንደሆነ የኛ ዓላማ ደግሞ 100% የዩክሬንን ግብ እንዲያሟላ ማድረግ እንደሆነ ዩክሬኑ ፕሬዝዳንት ተናግረው ነበር። እንደነገርኳችሁ እንግዲህ ሩሲያ ከፍተኛ የሆነ ጥቃት ባለፈው ሳምንት አርብ ዕለት ፈጽማለች በዩክሬን ላይ ማለት ነው። በዋና ከተማዋ ላይ ነው የፈጸመችው። በዚህም ጥቃቷ 40% የሚሆነው በዩክሬን የሚኖሩ ነዋሪዎች ከማብራት ውጭ ሆነዋል። ከዛ በተጨማሪ በጣም ብዙ ጉዳቶች እየደረሱ እንደሆነ ከዩክሬን እየወጣ ያለው መረጃ ያሳያል። እና ይህን ስናይ ይህ የሰላም ስምምነት በጣም አደጋ ላይ ሊሆን እንደሚችልና ወደ ፋይናል ሪዛልት እንኳን ሊቀርብ እንደሚችል ምንም ማረጋገጫ የለም። ስለዚህ የሚፈጠሩ ነገሮችን ወደፊት ያየናቸው በደንብ እንሄዳለን። አዲስ ነገሮች ሲፈጠሩ ቀድሜ ያሳውቃችኋለሁ። እናንተ ሰብስክራይብ ያደረጋችሁ ቀጣይ በሌላ ዜና እንገናኛለን።